ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቲቪ ተከታታይ ቤተሰቦቻችን የምሽቱን የጣና ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶችን አቀርብላችኋለን። የፋኖ ኃይሎች የውጊያ አቅማቸው ማደጉን ተከትሎ በቀጠለው ጦርነት የሪፐብሊኩ ጥበቃ ኃይል ለመደበኛ ውጊያ በአማራ ክልል መሰማራታቸው ታውቋል። እንዲያም ሆኖ የሪፐብሊኩ ጥበቃ ኃይል ልክ እንደ መደበኛ ሰራዊቱ ኪሳራ ገጥሞታል። ይህንን ተከትሎ የሪፐብሊኩ ጥበቃ ኃይል ዋና አዛዥ የጦር ሜዳ ግንባር ላይ ተገኝተዋል። የጄኔራሉን የግንባር ጉዞና የግምገማ መረጃዎች በዜናችን ይዘነዋል። በጎጃምና ወሎ ቤት አማራ አፍላ ውጊያዎች ውለዋል። በጎጃም ለሰዓታት በዘለቀ ውጊያ ወታደራዊ ተሽከርካሪዎችን ጨምሮ በርካታ የአገዛዙ ጦር ከባድ ኪሳራ አስተናግዷል። በወሎ ቤት አማራ በዘመቻ ባናደው ነጻ የወጣችው ዋጃ ከተማ ዛሬ የውጊያ ሜዳ ሆና ውላለች። ውጤቱን ቀጥታ ከግንባር ተሰሙታላችሁ። ከሰሞኑ የተደበቁ ከባድ የጦር መሳሪያዎችን ቆፍሮ ሲወጣ የታየው ህወሓት በጠለምት በኩል ተጨማሪ ጦሩን ማስጠጋቱ ተሰምቷል። ተጨማሪ ጦሩን ከነከባድ መሳሪያዎቹ አስጠግተዋል። ራሳቸውን የትግራይ ሰላም ኃይሎች ብለው የሚጠሩ ታጣቂዎችም እግር ተክለዋል የሚለውን የጠለምት አማራዎች አቤቱታ ተሰሙታላችሁ። በጠለምት ምን እየሆነ ነው ያለው ስንል ተጨማሪ መረጃዎችንም ፈትሸናል። ሰዓቱን ጠብቆ ይቀርባል። የቀድሞው የኦህዴድ ብልጽግና ከፍተኛ ባለስልጣን ታዬ ደንደአ ዛሬ በዋለው ችሎት በአንደኛው ክሳቸው ጥፋተኛ ሲባሉ በሁለት ክሶች ደግሞ ነጻ ተብለዋል። አቶ ታዬ ጥፋተኛ የተባሉበት ክስ ጠቅላይ ሚኒስትር አብይ አህመድ የመከላከያ ክስ ሆነው እንዲቀርቡ በተጠየቁበት ነው። የፖለቲካ እስረኛው ታዬ ጥፋተኛ በተባሉበት ጉዳይ ስንት ዓመት እስራት ሊጠብቃቸው ይችላል የሚለውን ጨምሮ የክሳቸውን ሂደት በዝርዝር ቃኝተነዋል። እስራኤል የነውጠኛውን ሐማስ የኦክቶበር 7 ጥቃት ተከትሎ በጋዛ ለ2 ዓመት የዘለቀ ጦርነት ከፍታ ጋዛን ወደ ፍርስራሽነት ቀይረዋለች። ዌስት ባንክ የጋዛ ጣቢያ ገጥመው የፍልስጤሞች ህልም ጋዛ ላይ አብሮ የተቀበረ መስሏል። እስራኤልና ሐማስ የሰላም ስምምነት አደረጉ ቢባልም ፍልስጤማውያን ከያሲን አረፋት ትዝታ ጋር ተስፋቸውን ሸኝተዋል። በጉዳዩ ላይ ሰፋ ያለ ዳሰሳ ይዘናል። እነዚህንና ሌሎች የግንባር ሀገራዊና ቀጠናዊ መረጃዎችን፣ ዜና ትንታኔዎችን ይዘናል። በድጋሚ አብራችሁን ቆዩ እያለን ወደ ዝርዝር መረጃዎቹ እናመራለን። የፋኖ ኃይሎች የውጊያ አቅማቸው ማደጉን ተከትሎ በቀጠለው ጦርነት የሪፐብሊኩ ጥበቃ ኃይል ለመደበኛ ውጊያ በአማራ ክልል መሰማራታቸው ታወቀ። ስምሪቱም የኮማንዶና አየር ወለድ እዙ የማይሸፍናቸውን ቦታዎች የሚያካልል እንደሆነ በወታደራዊ መረጃው ላይ ተመላክተዋል። ይህን አዲስ ወታደራዊ ስምሪት ተከትሎ የሪፐብሊኩ ጥበቃ ኃይል አመራሮች በግንባር ድረስ ተገኝተው የሪፐብሊካን ጋርዱን የውጊያ አፈጻጸም እየገመገሙ እንደሆነ ታውቋል። የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጄኔራል አካሉ ካሳ የሚመሩት ልዩ የተባለለት የሪፐብሊኩ ጥበቃ ኃይል ሰራዊት በተሰማራበት የግዳጅ ቀጠና ተገኝተው የግዳጅ አፈጻጸሙን ስለመገምገማቸው ተሰምተዋል። የብልጽግናው መሪ የጸረ መፈንቅለ መንግስት አቅም ገንብተናል የሚሉት የሪፐብሊኩ ጥበቃ ኃይል በአማራ ክልል ከተሞችና ወረዳዎች ለውጊያ መሰለፍ የፋኖ ኃይሎች የውጊያ አቅም ማደግን ያሳያል የሚሉት አስተያየት ሰጪዎች በበኩላቸው የብልጽግና ሰራዊት ገነባውት የሚለው የውጊያ አቅም ባለማ ጽናት ላይ የተመሰረተ ባለመሆኑ ኤሊት ፎርሱን ቢሆን ውጤት የራቀው ነው ይላሉ። የሪፐብሊኩ ጥበቃ ኃይል ከመደበኛ ሰራዊቱ ክፍሎች ጋር ተናቦና የሚዋጋበት የውጊያ ቅንጅት እስካሁን መፍጠር ያልቻለ መሆኑን ይህንንም በሸዋና ወሎ ቤት አማራ የደረሰበትን ኪሳራ ማሳያ አድርገው ያቀርቡታል። የሪፐብሊኩ ጥበቃ ኃይል ከፋኖ ኃይሎች ጋር እንዲዋጋ ሲዘምት የተበላሹ ውጊያዎችን ወደ ድል እንዲቀየር፣ የዘገየን ውጊያ እንዲያፋጥን፣ በጥቅሉ በውስን መስዋዕትነት በአጭር ጊዜ ዘላቂ ድል ለማስመዝገብ ዓላማ የያዘ ቢሆንም በቀጠለው ጦርነት ልክ እንደ መደበኛ ሰራዊቱ ኪሳራዎችን ለማስተናገድ ተገደዋል። ይህንን ተከትሎ የሪፐብሊኩ ጥበቃ ኃይል ዋና አዛዥ ብርጋዴር ጄኔራል አካሉ ካሳና ሌሎች አመራሮች በግዳጅ ቀጠናዎች ተገኝተው ለመገምገም ተገደዋል የሚሉት የመረጃው ምንጮች ጄኔራሉ በቅርቡ የተሾሙ መሆናቸውን ገልጸዋል። ከዚህ ቀደም የሪፐብሊኩ ጥበቃ ኃይል ዋና አዛዥ የነበሩት ብርጋዴር ጄኔራል ተስፋዬ ረጋሳ በጠቅላይ ሚኒስትሩ ትዕዛዝ መነሳታቸው የተነሱበት ምክንያትም ውጤታማ አልሆኑም በሚል እንደሆነ ገልጸዋል። በምትካቸው አዲሱ ተሿሚ ብርጋዴር ጄኔራል አካሉ ካሳ ውጤት የራቀውን የሪፐብሊኩን ኃይል እየመሩት ይገኛል። በቦታው ከተሾሙ አጭር ጊዜ ሆናቸው እኒህ ጄኔራል ከቀደሙት ጄኔራል የተለየ ውጤት እንደማያመጡ ከመስከረም ጀምሮ በሪፐብሊኩ ጥበቃ ኃይል ላይ የደረሰበት ኪሳራ ማሳያ ሆኖ ይቀርባል ያሉን የመረጃው ምንጮች የአሁኑ ጉዞውም የተበላሸው ውጊያን ለማስተካከል በተለይም በፋኖ ኃይሎች የተያዙ ከተሞችን ለማስለቀቅ ያለመ ነው ብለዋል። የሪፐብሊኩ ጥበቃ ኃይል በአማራ ክልል ከፋኖ ኃይሎች ጋር በሚያደርጋቸው ውጊያዎች ለራቀው ውጤት ተጠያቂ የተደረጉት ከመደበኛ ሰራዊቱና አመራሩ ጋር የተቀናጀ ውጊያ
ውጊያ ለማድረግ የውጊያ ቀጠናዎችን ማዕከል ያደረጉ መረጃዎች አለማግኘት፣ የስታፍ ሙያተኞች አሰራርና መመሪያን ተከትለው የሚጠበቅባቸውን ሙያዊ ድጋፍ እያደረጉ አለመሆኑ ለኪሳራው በምክንያትነት ቀርበዋል። ይህ በእንዲህ እንዳለ በጎጃምና ወሎ ቤት አማራ ቀጠናዎች አፍላ ውጊያዎች ሲካሄዱ ውለዋል። በጎጃም አፋብሃ ቴዎድሮስ እዝ የ206ኛ ኮር 34ኛ ክፍለ ጦር የፋኖ ኃይሎች ከአገዛዙ ጦር ጋር ባደረጉት ተጋድሎ ድል ቀንቷቸዋል። እዙ በግንባር መረጃው ላይ እንዳመላከተው ከሉማሜ ከተማ ተነስቶ ወደ የሰንበት ከተማ እንቅስቃሴ ላይ በነበረው የአገዛዙ ጦር ላይ የተቀናጀ ጥቃት በመክፈት በርካታ ኃይሉን ከመንገድ ማስቀረት መቻሉን ገልጸዋል። ከረፋዱ 5 ሰዓት እስከ 8 ሰዓት በወሰደው በዚህ ከባድ አውደ ውጊያ ወታደራዊ ተሽከርካሪዎችን ጨምሮ በርካታ ሰብአዊና ቁሳዊ ውድመት ማድረስ መቻሉን የገለጸው አፋብሃ ቴዎድሮስ እዝ ከየትኑራ ወታደራዊ ካምፕ በፔምፔና ዙ 23 የታገዘ ተጨማሪ ኃይል አብላጫውን ከመንገድ ማስቀረት መቻሉን አስታውቋል። አመሻሹን የአገዛዙ ጦር ወደ ሉማሜ ከተማ መመለሱም ታውቋል። ሰዓታትን በወሰደው እልህ አስጨራሽ ፍልሚያ በአገዛዙ ጦር ላይ ከፍተኛ የተባለለት ጉዳት ያደረሱት የፋኖ ኃይሎች ወታደራዊ ቁሳዊ ምርኮ እንደቀናቸው በግንባር መረጃው ላይ ተመላክተዋል። አድማጭ ተመልካቾቻችን በወሎ ቤት አማራ የዋለውን አውደ ውጊያ ቀጥታ ከግንባር እንደሚከተለው ይቀርባል። ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ። ወደ ዕለቱ የግንባር መረጃዎቻችን ስናመራ በዛሬው ዕለት እንግዲህ በተለያዩ ቦታዎች ላይ አውደ ውጊያዎች ተካሂደዋል። እነዚህም የደፈጣ ጥቃቶች እንግዲህ ያላሳለሱ በየቦታው በየአካባቢው ያላሰለሱ የደፈጣ ጥቃቶች በአገዛዙ ሰራዊት ላይ እየተወሰዱበት ይገኛሉ። ከነዚህ መካከል እንግዲህ ከፍተኛ የአገዛዙ ሰራዊት ከፍተኛ ኪሳራ ወደ ደረሰበት መረጃችን ስናመራ በወሎ ቤት አማራ በተለይም በሰሜን ወሎ በጊራና አካባቢ የሚንቀሳቀሱት የአፋብሃ ምስራቅ አማራ ሚኒሊክ እዝ ኮር 1 አባል የሆኑት የባለሽርጡ ክፍለ ጦሮች በዛሬው ዕለት ከባድ ተጋድሎ አድርገዋል። በዚህ በተጋድሏቸውም እንግዲህ ደፈጣ በማድረግ በጊራና ዙሪያ ቦምቦ በተባለ ቦታ ላይ በያዙት ደፈጣ 3 ያገዛዙን ሰራዊት ሲደመስሱ አንዱ የመስመራዊ መኮንን ማለትም የጋንታ አመራር የነበረን ሲሆን 2 ክላሽ እንኮቭ መሳሪያ እንደዚሁም በርካታ ተተኳሽ ማግኘት ተችሏል። በርካታ ያገዛዙ ሰራዊትም ሙትና ቁስለኛ በመሆን ወደ ወልዲያ ከተማ ፈርጥቷል። በአካባቢው እንግዲህ ሙጃ ከተማን ለማስለቀቅ ከፍተኛ ተጋድሎ ሲያደርግ የነበረው ያገዛዙ ሰራዊት በዛሬው ዕለት ሳይሳካለት ተመልሷል። በአካባቢው የሚንቀሳቀሱት የአፋብሃ ሚኒሊክ እዝ በተደጋጋሚ እየመለሱት ይገኛሉ። በዛሬው ዕለት ግን ተራራ ላይ በመሆን ወደ ተኩለሽ እንደዚሁም ወደ ሙጃ ከተማ ከባድ መሳሪያዎችን በተመተኮስ በአገዛዙ ሰራዊት ላይ ከፍተኛ ውድመት ማድረሱን ከቦታ ያገኘነው መረጃ ያመለክታል። እንግዲህ አካባቢው ማህበረሰብ በመደናገጥ ቦታ ሲለቅ ነበረ። ትምህርት ቤቶች ተዘግተው ነው ያሉት። በተለይም በተኩለሽ ላይ በርካታ ጉዳት እንዳደረሰ የአርሶ አደሮች ቤቶች እንደወደሙ ከቦታው ያገኘነው መረጃ ያመለክታል። ይህ በእንዲህ እንዳለ እንግዲህ ያገዛዙ ሰራዊት በዚሁ ቀጠና እየፈረሰ የአፋኑ ኃይሎችን በመቀላቀል ላይ ይገኛል። ያገዛዙ ሰራዊትም በዛሬው ዕለት 1 ስናይፐር 5 ክላሽንኮቭ የያዙ የሚኒሊክ እዝን ምስራቅ አማራ ኮር 1ን ተቀላቅለዋል። ከነሙሉ ትጥቃቸው እንደዚሁም 1 ስናይፐር ከነተኳሹ በመያዝ የምስራቅ አማራ ኮር 1ን መቀላቀላቸውን ከቦታው ያገኘነው መረጃ ያመለክታል። እንግዲህ የኮሩ የህዝብ ግንኙነት ትም ገልጾልናል። በአካባቢው ተደጋጋሚ ጥቃት እየደረሰበት የሚገኘው አገዛዙ ሰራዊት በርካታ ቦታዎችን መልቀቁ ይታወሳል። የአንዳንድ የወረዳ ከተሞችን ትልልቅ ከተሞች ላይ ብቻ ተገድቦ ያለው አገዛዙ ሰራዊት በየሰዓቱ እየፈረሰ የፋኖ ኃይሎችን እየተቀላቀለበት ይገኛል። ህወሓት በጠለምት በኩል ተጨማሪ ጦሩን ማስጠጋቱ ተሰማ። ህወሓት በጠለምት በኩል ተጨማሪ ጦሩን ከነከባድ መሳሪያዎች ማስጠጋቱን የአካባቢው ነዋሪዎች ለጣቢያችን መረጃውን አድርሰዋል። እንደ አካባቢው ነዋሪዎች መረጃ ከተከዜ ማዶ፣ በሽራሮ፣ ደደቢት፣ በደርባ አባይ፣ በአዲ ገብሩና በዛና በኩል ሰራዊቱን ከነከባድ መሳሪያው አስጠግቶ እንደሚገኝ ጠቁመዋል። አክለውም አዲስ ተጠጋ ያሉት ኃይል አርሚ 42 ሜካናይዝድ ጦር እንደሆነ ነው የገለጹት። በተመሳሳይ መረጃ ተከዜን ተሻግሮ ባስገባው ታጣቂ በጠለምት በረሃ አርማደጋ ደልዲማና መሰል ቦታዎች የታጠቁ ኃይሎች በነባሩ የአማራ ህዝብ ላይ እገታ፣ ስርቆት፣ ግድያንና ድብደባን እየፈጸመ ነው ብለዋል። የአካባቢው ምንጮች ለጣቢያችን ባደረሱት መረጃ ላይ እንደተመለከተው በተለይም በምዝክር፣ አምበል፣ ጻዳ ቀርዲ፣ ማይተክሊት፣ ውህደትና እንባ ማደሬ በተባሉ ቦታዎች የጠለምት አማራ ግዛት አካል ሆነው የወርቅ ማዕድን ማውጫ በሆኑ ወሳኝ ቦታዎች ላይ የአርሚ 11 መሪ በሆነው በብርጋዴር ጄኔራል ወርቃይኑ የሚመራው የህወሓት ታጣቂ ነባሩን የአማራ ህዝብ
እያፈናቀለ እንደሚገኝ ጠቁመዋል። የወርቅ አፈር በማዳበሪያ ጆንያ ተጭኖ ወደ ትግራይ እንደሚሻገር የጠቆሙት ምንጮች በርስታችን ላይ ወረራ፣ ዘረፋው እኩል እየተፈጸመብን ነው ብለዋል። የአካባቢው ነዋሪዎች አክለው መንግስታዊ ያልሆኑ ድርጅቶች በሚል ስም በጠለምት ሶስቱም ወረዳዎች የሚንቀሳቀሱ ድርጅቶች ከዋና ተግባራቸው ያፈነገጡና ለህወሓት የፖለቲካ ወታደራዊ መረጃ በማቃበል ላይ ይገኛሉ። ከሚዘረፈው የጠለምት አማራ የወርቅ ማዕድንም የጥቅም ተካፋይ ሳይሆኑ አይቀሩም በማለት በቀጠናው ያለውን አሻጥር ለጣቢያችን አጋልጠዋል። ሶስቱ የጠለምት ወረዳዎች ማለትም ማይጠምሪ፣ ምዕራብ ጠለምትና ምስራቅ ጠለምት ወረዳዎች ላይ ምንም አይነት ጊዜ አስተዳደር የሌለው ህዝቡ ራሱን በራሱ እየጠበቀ ይገኛል ያሉት ነዋሪዎች አካባቢውን መከላከያ ይጠብቀዋል ቢባልም አንድም ቀን ከጥቃት ጠብቆን አያውቅም ብለዋል። ከቅርብ ጊዜ ወዲህ ደግሞ የትግራይ ሰላም ኃይሎች የሚባሉ ታጣቂዎች ከመከላከያው እግር ስር የማይጠፉ ሆነዋል ያሉት የአካባቢው ነዋሪዎች እነሱም የጠለምት አማራ ማንነትን የሚቀበሉ አይደሉም ሲሉ ፍላጎታቸውን አስረድተዋል። እስካሁን በእኛ ላይ ያደረሱት ትንኮሳ የለም፣ ሆኖም ትጥቅ ይዘው የሚንቀሳቀሱ በመሆኑ ልክ እንደ ህወሓት ስጋት ናቸው ብለዋል። ህዝቡ ራሱን ለመጠበቅ ባህላዊ አደረጃጀቶችን ለመጠቀም ቢሞክርም በፖለቲካና በወታደራዊ መረጃ የተሻለ አቅም የፈጠረው ህወሓት አሁንም የህልውና ስጋታችን ሆኖ ቀጥሏል ያሉት የጠለምት አማራዎች ብቻችን እንደቆመን መላው አማራና የኢትዮጵያ ህዝብ ይወቅልን ብለዋል። አክለውም በተከዜ በኩል ዳርዳሩን ሜካናይዝድ ጦር ማስጠጋቱን ይህም የመደበኛ ጦርነት ቅድመ ዝግጅት እንደሆነ ስጋታቸውን ጠቁመዋል። ህወሓት ከሰሞኑ ከጦርነቱ በኋላ የሸሸጋቸውን ከባድ የጦር መሳሪያዎች በቁፋሮ ሲያወጣ የሚያሳዩ ምስሎች ይፋ መሆናቸው ይታወሳል። እነዚህ ከባድ የጦር መሳሪያዎች ለውጊያ ዝግጁ እንዲሆኑ ቦታ እያሳዘ ስለመሆኑ በጠለምት በኩል የታየው እንቅስቃሴ አስረጅ ምሳሌ ሆኖ ይቀርባል የሚሉት ወገኖች አካባቢው ግልጽ የወረራ ስጋት አለበት ይላሉ። የጠለምት አማራ ማንነት አስመላሽ ኮሚቴ በጉዳዩ ላይ ተጨማሪ ማብራሪያ እንዲሰጠን ያደረግነው ጥረት ባይሳካም ህወሓት በጠለምት በኩል ተጨማሪ ጦሩን ስለማስጠጋቱ በዛው በጠለምት ውስጥ ትንኮሳዎችን እየፈጸመ ስለመሆኑ ግን የጣና ዘጋቢዎች ከተለያዩ ምንጮቻቸው አረጋግጠዋል። አቶ ታዬ ደንደአ ጥፋተኛ ተባሉ። የቀድሞው የኦህዴድ ብልጽግና ከፍተኛ ባለስልጣን ታዬ ደንደአ ዛሬ በዋለው ችሎት በአንደኛው ክሳቸው ጥፋተኛ ተብለዋል። በሁለት ክሶች ደግሞ ነጻ ተብለዋል። ታዬ ደንደአ የታሰሩት በቀድሞ አለቃቸው አብይ አህመድ ቀጥታ ትዕዛዝ እንደሆነ የሚታወስ ነው። በቀድሞ ድርጅታቸው በተለይ ደግሞ በአብይ አህመድ ላይ የሰላ ትችት በመጻፍ የሚታወቁት ታዬ ከመታሰራቸው በፊት ተከታታይነት ያላቸው የብልጽግናውን አገዛዝ የጦርነት ፖሊሲ የሚያወግዙ ጽሁፎች ሲያቀርቡ ነበር። በተለይም በወንድማማቾች መካከል የሚካሄድ ጦርነት በሚል በሞገቱበት ጽሁፋቸውና ፓርላማው ጠቅላይ ሚኒስተሩን ከስልጣን ያንሳቸው በሚል ባቀረቧቸው ሞጋጅ ጽሁፎቻቸው የብልጽግናውን አገዛዝ በተለይም አብይ አህመድ ላይ ጠንከር ያለ ትችት መሰንዘራቸው ለዳግም እስር እንደዳረጋቸውና በዛሬው ዕለት በአንደኛው ክስ ጥፋተኛ እንዲባሉ እንዳደረጋቸው የችሎቱ ተከታታዮች አስረድተዋል። ከዚህ ቀደም አብይ አህመድን አረመኔ ሲሉ በገለጹበት ጽሁፍ የተነሳ ታስረው የነበሩት ታዬ ፍርድ ቤቱ ነጻ የተባሉበትን ሁለት ክሶች በድጋሚ ክርክር እንዲደረግባቸው ማዘዙን ተከትሎ ግንቦት 25 2017 ለዳግም እስር የተዳረጉት ታዬ በዛሬው ዕለት ጥፋተኛ ተብለዋል። ታዬ ዛሬ ህዳር 3 2018 በዋለው ችሎት ጥፋተኛ የተባሉት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚለው የወንጀል ክስ ነው። ታዬ ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የብልጽግናው ፍርድ ቤት ጥፋተኛ ብሏቸዋል። ፍርድ ቤቱ የቅጣት አስተያየት ለመስማት ለህዳር 15 ቀን 2018 ቀጠሮ መስጠቱን የአቶ ታዬ ደንደአ ጠበቃ አበራ ንጉስ አስረድተዋል። ጠበቃው አቶ አበራ ንጉስ የክሱን ሁኔታ እንደሚከተለው ያስረዳሉ። ዋናዎቹ ሁለቱም ክሶች ትላልቅ ክሶች ናቸው። ከጠላት ጋር መተባበርና ግዝፋዊ መሰናዶት የሚባሉ የቋንቋ አነጋገር ሊሆን ይችላሉ የሙያ ናቸው። በእነሱ ወንጀሎች ዋናዎቹ ወንጀሎች ነጻ ተብሏል። በህገወጥ መሳሪያ ማለት የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ግን ጥፋተኛ ተብሏል። አልተከላከለም ተብሎ ጥፋተኛ ብለውታል። ህዳር 15 የቅጣት አስተያየት በጥፋተኛ በተባለበት የቅጣት አስተያየት ለመስማት ለህዳር 15 ተቀጥረናል። ተከላከል ተብሎ እንዚህ ሁሉ እንግዲህ በሰዓቱ ፍርድ ይሰጠን እያለ ነበር። ከዛ በፊትም ፍርድ ቤቱ በተለይ ጠቅላይ ፍርድ ቤቱ እንዲከላከል የሰጠን መንገድ የፍርድ ቤት ትዕዛዙ ብናከብርም ቅሬታ ነበረን። ግን እኛ የመከላከያ ማስረጃ አቅርበን የሰነድ የሰውና የቪዲዮ ማስረጃዎች አቅርበን ነው እንግዲህ በአግባቡ ተከላክላችኋል። አቃቢ ህግ በሁለቱም ክሶች ያቀረበላችሁ ክስ ወንጀል ላለመፈጸማችሁ በበቂ ሁኔታ ተከላክላችኋል ተብለን ነው እንግዲህ የነጻ ፍርድ የተሰጠን። ያ ሁለተኛው ክስ ግን ሶስተኛው ክስ ማለት ነው የጦር መሳሪያ ይዞ መገኘት ተቀበሉንም መከላከያዎቹ እሱ ብቻ ሳይሆን ሶስት የመከላከያ ምስክሮቻችን ነበሩና ጠቅላይ ሚኒስትሩ፣ ከንቲባ አዳነች አቤቤና
አምባሳደር ጫልቱ ሳኒ ሳይሰሙ ነው እንግዲህ ጥፋተኛ ብለውን ያሉት። ድሮም የይግባኝ ምክንያታችን ነበር ያላግባብ ነው ብለው እናምናለን። አሁን በዛ ላይ ይግባኝ እንላለን። ጥፋተኛ ብለውናል ማለት ተቀብለናል ማለት አይደለም። ፍርድ ሲሰጥ አቶ ታዬን ብቻ ሳይሆን ማናቸውንም ጉዳይ ላይ የወንጀል ጉዳይ ላይ ፍርድ ላይ ጥፋተኛ የተባልክበት ጉዳይ ሲኖር በእስር ሆነህ ነው ትከራከረው። አምነንበታል ማለት ሳይሆን የፍርድ ቤቱ ውሳኔ ስለሆነ ቀጣይ ባለው ሂደት ነው የምንገዛው። ፍርድ ቤቱ ለቅጣት አስተያየት ቀጥሮናል። የቅጣት አስተያየቱ ለህዳር 15 አዘጋጅተን ይቀርባል። 2016 አጋማሽ ከሰላም ሚኒስተር ዴኤታነት የተነሱትና በቁጥጥር ስር ውለው በ3 ክሶች ተከሰው በሁለቱ ክሶች ነጻ የተባሉት አቶ ታዬ ደንደአ ክሶች በድጋሚ እንዲቀጥሉ ውሳኔ ከተላለፈባቸው በኋላ በስር ላይ ሆነው እየተከራከሩባቸው የቆዩት 2 ክሶች ከጠላት ጋር በመተባበርና የጸረ ሰላም ቡድኖች የሆኑትን ሸኔንና ፋኖን የሚደግፉ መልእክቶችን በፌስቡክ ገጻቸው አጋርተዋል የሚሉ ነበር። ሆኖም በእነዚህ ክሶች ነጻ የሆኑት አቶ ታዬ ጥፋተኛ በተባሉበት ባለስልጣን እያሉ የተሰጣቸው የራስ ደህንነት መጠበቂያ መሳሪያ ይዞ መገኘት በሚለው ውንጀላ እስራት እንደሚጠብቃቸው ተገማች ሆኗል። በኢትዮጵያ የወንጀል ሕግ አንድ ሰው የጦር መሳሪያ ይዞ መገኘት ጥፋተኛ ቢባልበት ሊጣልበት የሚችለው የቅጣት መጠን ከ2 ዓመት ቀላል እስራት ጀምሮ እስከ 15 ዓመት ወይም ከዚያ በላይ ለሚደርስ ከባድ እስራት ሊዘልቅ ይችላል። የአቶ ታዬ ደንደአ ክስ ፖለቲካዊ ይዘት ያለው በመሆኑ ውሳኔው በቀድሞ ድርጅታቸው ኦህዴድ ብልጽግና ፍላጎት የሚወሰን እንደሚሆን የጉዳዩ ተከታታዮች እምነት ነው። በመጨረሻም እስራኤል የነውጠኛውን ሐማስ የኦክቶበር 7 ጥቃት ተከትሎ በጋዛ ለ2 ዓመት የዘለቀ ጦርነት ተከፍቶ ጋዛ ወደ ፍርስራሽነት ተቀይራለች። ዌስት ባንክ የጋዛ ዕጣ ባይገጥመው የፍልስጤሞች ህልም ጋዛ ላይ አብሮ የተቀበረ መስሏል። እስራኤልና ሐማስ የሰላም ስምምነት አደረጉ ቢባልም ፍልስጤማውያን ከያሲር አረፋት ትዝታ ጋር ተስፋቸውን ሸኝተዋል። በፍልስጤማውያን የነጻነት ትግል መስራች የሆኑት ያሲር አረፋት ከዚህ ዓለም በሞት ከተለዩ 21 ዓመት የተቆጠረ ቢሆንም ዛሬም አመራራቸው ይናፈቃል። ያሲር አረፋት ከለጋ ወጣትነታቸው አንስቶ የፍልስጤም ህዝብ የራሱን እድል በራሱ እንዲወስን የታገሉ እርሳቸውን የሚተካ መሪም ያልተገኘላቸው ናቸው። ከፍልስጤማውያን ቤተሰቦቻቸው ካይሮ የተወለዱት ያሲር አረፋት የዩኒቨርሲቲ ትምህርታቸውን በንጉስ ፉአድ ዩኒቨርሲቲ በሚማሩበት ወቅት የአረብ ብሔርተኝነትና ጸረ ጽዮናዊነት አቋም እንደነበራቸው ግለ ታሪካቸውን ያጠኑ ጸሐፍት ይመሰክራሉ። በ1940 በአረብ እስራኤል ጦርነት ከሙስሊም ወንድማማችነት ድርጅት ጋር ሆነው እንደተዋጉ ታሪካቸው ያሳያል። ያሲር አረፋት ወደ ካይሮ ተመልሰው የፍልስጤም ነጻ አውጪ ድርጅት ፒኤልኦ የትጥቅና የፖለቲካ አካል የሆነውን የፋታ ንቅናቄ መስርተው ከእስራኤል ጋር የፖለቲካና ትጥቅ ትግል የጀመሩት ገና በለጋ እድሜያቸው ነበር። ፋታ በተለያዩ የአረብ ሀገሮች ቅርንጫፉን አስፋፍቶ የእስራኤል ጥቅም ላይ ጥቃት ሲዘነዝር ቆየ። በዚህ የትግል ሂደት ውስጥ ያሲር አረፋት በ1960 የፍልስጤም ነጻ አውጪ ድርጅት ሊቀመንበር ሆነው ተመረጡ። እስከ ህይወታቸው ፍጻሜም ለ37 ዓመታት በኃላፊነታቸው ቆዩ። አረፋት ድርጅታቸው ዓለም አቀፍ ድጋፍ እንዲያገኝ ከፍተኛ ጥረት በማድረግ የተሳካ ውጤት አግኝተዋል። የመሰረቱት የስደት መንግስት በዓለም አቀፍ ድርጅቶች እንዲታወቅ አድርገው ፍልስጤማውያን ሀገር እንዲኖራቸው የብዙዎችን ድጋፍ አሰባስበዋል። ብዙ መከራና ውጣ ውረድ ተቋቁመው ያለፉት አረፋት እስራኤል ካጠመደችባቸው ተደጋጋሚ የግድያ ሙከራ እርሳቸው እንደሚሉት በአላህ ምሕረት ተርፈዋል። ነጻይቱን ፍልስጤም ለማየት የነበራቸውን ህልም እውን ለማድረግ እድሜ ዘመናቸውን ስለመታገላቸው አይሁዳውያኑም ይመሰክሩላቸዋል። ከ30 ዓመታት በፊት የተፈረመው የኦስሎ ስምምነት ህልማቸውን ወደ እውንነት አቅርቦት ነበር። በኦስሎ ስምምነት መሬት ለሰላም የሚል ነበር። ፍልስጤምን ደረጃ በደረጃ ወደ ነጻ ሀገርነት የሚያሸጋግረው የመሰረት ድንጋይ ኦስሎ ላይ ተጣለ። እስራኤል ለፍልስጤማውያን የከፊል ራስ ገዝ የአስተዳደር መብት እንዲያገኙ የተስማማችውም በያሲር አረፋት ጥረት ነበር። ለድርጅታቸው ፋታም እውቅና ሰጠች። የፍልስጤም ነጻ አውጪ ድርጅት ፒኤልኦ የእስራኤልን ህልውና በይፋ አውቃለሁ የሚል እውቅና ሰጠ። በዚህም ያሲር አረፋት የኖቤል የሰላም ተሸላሚነት ከይስሐቅ ራቢን ጋር ተጋርተዋል። ከያሲር አረፋት ጋር ሰላም ለማውረድ የተስማሙት ጠቅላይ ሚኒስተር ራቢን ለሰላሙ ድጋፍ ለማሰባሰብ ሲቀሰቅሱ የኦስሎውን ስምምነት በሚቃወም አክራሪ አይሁድ የዩኒቨርሲቲ ተማሪ ከተገደሉ በኋላ የኦስሎ ስምምነት ባለበት ቆመ። የፍልስጤም ነጻ ሀገርነት የመሰረት ድንጋይ ባለበት የቀረው እዚያ ላይ ነው። ከሰላም ፈላጊው የእስራኤሉ ጦር አዋቂ ጠቅላይ ሚኒስተር የይስሐቅ ራቢን ግድያ በኋላ ሁኔታዎች በፍጥነት ተቀያየሩ። አረፋትም በራማላ ቤታቸው ሆነው ዌስት ባንክን ቢያስተዳድሩም ከጊዜው የእስራኤል መሪዎች ጋር ወደ መካረሩ ገቡ። የእስራኤል ጦር አረፋትን ከራማላ ጽሕፈት ቤታቸው ውጪ እንዳይንቀሳቀሱ በከባድ መሳሪያ ርቀት ከበባቸው። የቁም እስረኛም አደረጋቸው። በራማላ ጽሕፈት ቤታቸው በእስራኤል ታንኮች እንደተከበቡ ጤናቸው ታወከ። ለሕክምናም ወደ ፈረንሳይ አመሩ። ፈረንሳውያን ሐኪሞች አረፋትን ማትረፍ አልቻሉ።
የነጻነት ትግል መሪው ነጻይቱን ፍልስጤም ለማየት ሳይታደሉ በፓሪስ በሕክምና ላይ እንዳሉ በ75 ዓመታቸው አረፉ። የአረፋት ሞት የተፈጥሮ ሞት ነው ወይስ እስራኤል ባቀነባበረችው የጨረር ጥቃት የሚለው ጥያቄ እስካሁን ያልተፈታ እንቆቅልሽ ሆኖ ቆይተዋል። የሚታወቀው ሀቅ ግን ፍልስጤማውያን ከያሲር አረፋት በኋላ ኃላፊነት የሚሰማው መሪ ማግኘት አለመቻላቸው ነው። ነውጠኛው ሐማስ የእስራኤልን ሀገራዊ እውቅና ከመንፈግ ጀምሮ ለየትኞቹም የጥቃት ሙከራዎች በ10 ሺዎች የሚገመቱ ፍልስጤማውያንን እያስፈጀ ራሱን ከፖለቲካ ሞት ማዳን ግብ አድርጎ በጋዛ ፍርስራሾች ስር ዳግም ለመነሳት እየሞከረ ይገኛል። በእርግጥ እንኳን ሐማስ ለዘብተኛው ፋታም ያሲር አረፋትን መተካት አልቻለም። እስራኤል ከያሲር አረፋት ህልፈት በኋላ የተደበቀ ጭካኔዋን ለማውጣት የሐማስ መሪዎች ምቹ ሜዳ እንደፈጠሩላት መመስከር ይገባል የሚለው ቃል የእስራኤል አረብ ግጭት አጥኚዎች ድምዳሜ ነው። ክቡራትና ክቡራን ቤተሰቦቻችን ለምሽቱ የተሰናዱት መረጃዎቻችን የተከታተሏቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያው እንዲያጠናክሩ ጥሪያችን እናቀርባለን። ጣና ሳተላይት ቲቪ ከሀቅ